አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑን። እስኪ እንግዲህ ዛሬ ቆንጆ ነገር ይዤላችሁ መጥቻለሁ። እዚህ ጋር ገብስ አለ። የሚያምር ገብስ ጸይም ነው ማሻአላህ፣ ግን ፍሬ ነው። 4 ሰሃን ነው የገዛሁት። እዚች ጋር ደግሞ ብቅል የገብስ ማለት ነው። የገብስ ብቅል ገዝቼ ፈጨው። ይሄን ገብሱን ለቃቀም ቆንጆ አድርጌ ጽድት አድርጌ እንደምታዩት ምንም ነገር የለውም። እዚህ ጋር ደግሞ ወይራ ከነከለኝ አጭሻለሁኝ። እዚህ ደግሞ ባሌን ጽድት አድርጌ በሳሙና አጥቢያታለሁ ማለት ነው። ስለዚህ አሁን ምንድነው የምናደርገው? በመጀመሪያ እኔ የምሰራው ኬኔቶ ነው። ኬኔቶ አሰራር ብዙ አይነት አለ። እኔ እንኳን በማውቀው ለምሳሌ አሁን ድምድም የሚባል አለ። ኬኔቶ ሁለት አይነት እኔ ባጭሩ አውቃለሁኝ። አንዱ አሻሮ ይቆላል፣ ከዛ በኋላ ይፈጫል። እኔ የምሰራው ማለት ነው። እኔ የምሰራውን አሳያቸዋለሁ። አንድ ደግሞ አማልሰራው አንድ ምን አለ መሰላችሁ? ይቆላና ይሄ ተቆልቶ ድፍኑን ይንፈቀፈቃል ወዳውኑ ማለት ነው። ወዳው ይንፈቀፈቀና ከዛ ውሃ እየገሽረው እየተንፈቀፈቀ እያጠለሉ ለአንድ ጊዜ ብቻ ነው የሚሆነው። ላኪን ግን ሌላ ለምን ኢስራፍ ታደርጋለች? ሌላ የምታደርገው ምን አይነት መሰላችሁ? ይሄን ቆላለሁኝ አሳርሬ በጣምም ጥቁር ሳይሆን ከዛ ፈጫዋለሁ። ገርደፍ ነው የምናደርገው። ላም ካለ ዲኪ ይሄ ይርቦጠቦጣል። ስጠጡት በቃ ልስልስ ብሎ ደስ የሚል ስሜት የለውም። ያ ሰላም ማሜ ሲወደው ተዛለኝ ሲጠጣ ማለት እና በደንብ ጨሰልኝ። ይሄ እንደዚህ እናነሳና ቢስሚላህ ማለት እንደዚህ እናጥነዋለን። ከዛ እኔ ገርደፍ አድርጌ ፈጫለሁ። ላም አላደርገውም። ከዛ በኋላ ጨምራለሁ ባልዲ ላይ የፈላ ውሃ። ቀዝቃዛ ውሃ ማድረግ ይቻላል፣ ግን እኔ የፈላ ውሃ ነው የማደርገው። ለምን ይጠቅማል መሰላችሁ? ያ የፈላ ውሃ ቶሎ ለመድረስ ያፋጥነዋል ማለት ነው። እንዳይሆመጭጭ ያደርግልናል። እንዳይሆመጭጭ ስላቸው ይሄ ብቅሉ በቆየ ሰዓት እየጮኸ ነው የሚሄደው። የዛኔ ለመጠጣት ይከብዳል። ስለዚህ እኔ ምንድነው የማደርገው? ትኩስ ውሃ አረግበታለሁ፣ የፈላ ውሃ። ከዛ ገሽረዋለሁ፣ በጣም አማስለዋለሁኝ። አሳያቸዋለሁ አሰራሩን። ከዛ ከሁለት ቀን በኋላ ይደርሳል። ለነገሩ አሰራሩ እናያለን። ባንድ ወሬ ያላብዛባችሁ። አሁን እችንን ፈጫለን፣ እንቆላለን። መጀመሪያ እፈጫለሁ ከአሰራሩ ጀምሮ እስከ መጠጣቱ ድረስ። ያ ሰላም ለጁምዓ ቢደርስልኝ ያደይ ደስታዬ። ዛሬ እሮብ ነው ኢንሻአላህ 11 ሰዓት ሊሆን ነው። ቢኢዝኒላ እንደሚሳካልኝ ተስፋ አረጋለሁ። እና ደግሞ ኬኔቶን የሚያጣፍጠው ዋና ነገሩ ባልዲያችሁ የሊጥ የምናምን ከሆነ ይሸታል። ላኪን ግን እኔ ይሄ ባልዲ በቃ የሱ ነው፣ የኬኔቶ ነው። ከዛ ምን አረግባታላችሁ መሰላችሁ? ይሄ ዱቄት ነጭ ዱቄት 10 ኪሎ ነው የምገዛው። ከነማዳበሪያው ከታለው የሆነ ጥራጥሬ ነገር ሲኖር ከትበታል። ሌላ ምንም ሀታ ውሃ እንኳን አልሰራበትም ማለት ነው። እስኪ ያየን ማሻአላ እውት እንደዚህ ሆኗል። ቶሎ ክድን መጠጥ ማድረግ አለበት። እና ዋና ነገር ምንድነው? ባልዲ። ይሄ ባልዲ በቃ የራሱ ቃናው የሆነ የገብስ ኬኔቶ መሆኑ የሚያሳውቀው አብዛኛው ሳይሆን አሰራሩ ቆንጆ ሆኖ ግን እቃው ያበላሻል። እቃ ያበላሻል ስላችሁ፣ ለምሳሌ አሁን የሊጥ ከሆነ የሆነ ነገር እጅቼ ማለት ምናምን ሊጥ መንካት የለበትም። አስለን ቢቻላችሁ እንደኔ እንደዚህ መድቡ። በቃ የትምጥጥ እያለ እንደዚህ እናደርገዋለን። ከዛ ይሄን አጥኜ ስጨርስ ግጥም አደርግና ወደ ቆለታ ወዳይ እሳታችንን ለኮስ። እሺ ውድ ቤተሰቦች ነው ይበቃኛል። ናቁላ እሺ እንትና ቀለል ያለ ነው።
ኧረ እኔ ተቀምጬ ይመስላል። ሀሳባችን ቆላን እኔ ነኝ የምቆላው። ደግሞ ምንድን ነው እማዬ? ይሄ ሁላችሁ የሚያምር አድርጌ ቆላ አንድ ቆንጆ አቆላል ነው። እዚህ ጋር ሁለተኛ ጀምሬያለሁ። እሺ ውድ ቤተሰቦች ይኸው እንደዚህ ነው የፈጨሁት። ገርደፍ ነው። ላም አላደርግም ብያቸዋለሁ። ፈጭቼ መጣሁ። መሽቷል። ገና ሸዋር አልወሰድኩም። ተይማይ ዞር በይ። ሰላም ባቸው እንደነኪ ኮክ። እሺ ውድ ቤተሰብ ጨለማ ነው። ሰዓት ሄደብኝ። ግንባሹ ቀዝቃዛ ውሃ ነው ያደረኩት። በጥብጬ ጨረስኩ ማለት ነው። እንደምታዩት አሁን ብቅሌን እጨምራለሁ ማለት ነው። እንደ እንትናችሁ ነው። እሺ ማይ እንደ ቡቅሪያችሁ ወይም እንደ ኪኒቷችሁ እኔ ይሄን ያክል አድርግ ያለሁ። ከዛ ነገ እንገናኝ ማለት ነው። እሺ ውድ ቤተሰቦች እንዴት አደራችሁ? ሰላም አለይኩም ስላልኩኝ ብላችሁም ደስ ይላል እና እስኪ ኪኒቷችን እናየው። ኢንሻአላህ እየበላው ነው። ታያችኋል፣ እየተበላላ ነው። አማርኛ እንግዲህ እንትን አትበሉብኝ። እዩት፣ እዩት። ማሻአላህ ተባረከላህ ረህማን ተብላልቷል፣ በልቶታል ማለት ነው። ትናንትና እንትን ዋው ማሻአላህ ስለሜዲ። ከዛ ዛሬ ምን ልንሰራ መሰራችሁ? እና ደግሞ ኬኔቶ ስትሰሩ አደራ ምለው ነገር ይሄ እጅ እንዳይነካያችሁ። ታኔ እጄንም ታጥቤ ነው ቢነካብኝ ብዬ ላኪን ግን እንደዚህ ማማሰያችሁን እጥብ። ከዛ እጅ ካልነካው አይነግርም። በቃ እንደነተረን ጠጣዋለን ማለት ነው። እንደዚህ ተዋህዷል። ሊፈላ ነው። ማሻአላህ ተባረከላ። ደግሞ ዋናው ነገር ሊፈላልን የሚረዳን ነገር ምን አለ መሰላችሁ? ሊፈላ የሚረዳን ነገር ይሄ ስኳር ነው። ሙምኪን 1 ኪሎ ይሆናል ወላሂ እኔ በግምት ነው ማረገው። እና ሊፈላልን ቶሎ እንዲፈላልን የሚረዳን ዋናው ነገር እዩት። ማሻአላህ ወየ ፍቅሬ እኔን ምነውማ ማማ የመታ። ከዛ ሊፈላ ቶሎ እንዲፈላ የሚረዳን ይሄ ስኳር አለ። ስኳሩን ያው ትናንት ማታ ነው ያደረኩት። ይሄን ሮብ ማታ ማለት ነው። እርሾንም አሳይቻለሁ ጨምሬን አደርኩት። ከዛ ቶሎ እንዲፈላለን ስኳራችንን እዚህ ጋር እናደርጋለን። ከዚህ ደግሞ እያጠለንን በውሃ አይደለም በራሱ ውሃ አጥልነን እናፈላዋለን። እሺ ቤተሰብ ይሄው በማጥለያ በዚህ በጆክ እየቀዳሁኝ አጠለልኩት ማለት ነው። ስኳራችን እንደዚህ እናዋሃዳለን። ከሰነው እሳት ሲመታው ስለሚማማ ችግር የለውም። ይሄ አንደኛ ቃናው ይጣፍጣል። በደንብ ስኳሩ ፈልቶ እንትን ስለሚማማ ይዋሃድልናል። አንደኛ ዋናው ነገር ደግሞ ይሄ እየፈላው እዚህ ጋር ስንከተው ለመፍላት ቅርብ ያደርግልናል፣ ያጣፍጠዋል። ስኳር ግን አታብዙ። ይሄ 40 ሊትር ነው ባልዱ ማለት ነው። 40 ሊትር ነው። ምን ሆነሽ ነው ብቻ ስትጠጡ ነው ወይ ምንኛ ይጠፋው? ይሄ ሁሉ 2 ሰው ናቸው ትላላችሁ። እኛ ሀቂቃ ማሻአላ በሉ ኬኔቱ ቢያንስ 2 ጆክ እንጠጣለን በቀን። እና ደግሞ ጎረቤቶቼ ስፔሻል ጎረቤት ማላቸው በቃ ሁሉም ብዙ ጎረቤት አለ። ላኪን ግን በጣም የምትቀርቡ ጎረቤት ይኖራል። 3 አሉን። ለነሱ እንሰጣለን። የሆነ ነገር ባረግ እነሱን ትቼ አላደርገውም። ትናንት ቆላሁበት ቤት ማለት ነው። እንደውም ልቁላልሽ እያለች ነበር። ከዛ እንዳደረገን ጨረስን፣ እንጥደዋለን። ያው እንደዚህ ጥቁት ማለት ነው። ግጥሙ ላይ ሆኖብኝ የሌላኛውን ድስት ነው የገጠምኩት። በቃ ገጠምን። ይሄ ሲፈላ እዛ ላይ እንገለብጣለን። እኔ ደግሞ ቤቴን አጸዳለሁ። በረንዳ አውጥቼዋለሁ እንዳይሸት ቤት ላይ። ከዛ ንጽህና ይወዳል ብያችኋለሁ አይደለ? ይሄ እንደዚህ
ይሄ አማስልበታለሁ። አሁን እጅ እንዳይል ምናምን አደራ፣ እጅ አይነካም። ዙሪያዋን በንጹህ እንደዚህ ትንኝ ያመጣል። ትንኝ እንዳይመጣ ብዙ አላጠበጠብኩም። በእርግጥ እንደዚህ ያደረኩ ግጥም። እሺ ቤተሰብ ስኳራችን ፈልቷል። እዩት፣ ፈልቶ ደግሞ ተደፋ ብሎብኛል። አሁን ይሄን ወስደን መክታት ጨመርኩ የፈላውን። ከዛ ይሄንን ማለት ነው በደንብ እናሸዋለን እንዲሟሟዝ። ከታች ጀምረን በደንብ እናሸዋለን። እንደዚህ ለምን ይሄ ስናሸው ይሞዘሙዝልናል ማለት ነው። እንደዚህ እናሻለን፣ በደንብ አድርገን እናሻለን። ትንሽ ልሸው ነው። እንደዚህ ካዋሃድን ካሸነው በኋላ ከዛ ስራው በቃ ማለት ነው። ኢንሻአላህ ነገ እንገናኝ እንገጥማለን ማለት ነው። ስራው አልቋል። ነገ የውም ጁምዓ ነው፣ ይፈላል ኢንሻአላህ። ማታም ሊደርስ ይችላል፣ ግን ነገ ደግሞ የበለጠ ቆንጆ ሆኖ ይበስልልናል። ይሄን ይመስላል አሰራሩ። እየጠጣን ደግሞ ነገ የውም ጁምዓ ብሎጌ እሰራለሁኝ፣ ታውታላችሁ እና ሞክሩት፣ ትወዱታላችሁ። ለምታበረታቱኝ ኮመንት አስተያየት ለምትሰጡኝ ከልብ አመሰግናለሁ። እንዲሁም ሰብስክራይብ ለምታደርጉኝ እወዳችኋለሁ፣ አመሰግናለሁ። እንደዚህ አንዳንድ ባህላዊ ነገሮች ሲሰራ አሳያችኋለሁ ማለት ነው። አንዱን ማያውቀውን አንዱ ያውቃል፣ ማስታወስም ጥሩ ነው። እኔ ደም ማነስ በጣም አለብኝ እና ይሄ ደግሞ ገብስ ቆንጆ ነው፣ ደም ይጨምራል። ግን ቤተሰቦች በሌላ ቪዲዮ እስከምንገናኝ ነገ እንገናኛለን። ባይ ባይ።